በዛሬው ቀን መስከረም 6 የቅዱስ እግዚአብሔር ቃል አቀባይ የሆነ ነቢይ ኢሳይያስ አረፈ። ይህ ኢሳይያስ ብዙ ትንቢቶችን የተናገረ በመጨረሻም በመጋዝ በመሰነጠቅ ሰማዕትነትን የተቀበለ በረከቱ የጌታው በረከት ይደርብን። ወደ ንባቡ እንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መስከረም 6 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም መስከረም 6 በዚች ቀን ታላቅ ነቢይ የአሞጽ ልጅ ኢሳይያስ አረፈ። ይህም ነቢይ ለይሁዳ በነገሰ በአምስቱ ነገሥታት ዘመን አስተማረ፣ ትንቢትም ተናገረ። እሊህም አዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስና ምናሴ ናቸው። በአካዝ ዘመንም እንዲህ ብሎ ትንቢት ተናገረ። እነሆ ስለዚህ እግዚአብሔር ምልክትን ይሰጣቸዋል። እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር አንድ ሆነ ማለት ነው። እርሱም በኃጢአታቸው ከሚመጣባቸው ፍዳ ወገኖቹን የሚያድናቸው ወደ ሃይማኖቱም የሚያስገባቸው እንደሆነ የእስራኤልም ልጆች መሥዋዕታቸውንና ክህነታቸውን እንደሚሽር ከሐዲስ ወገኖችም የሚያመሰግኑት ካህናትን እንደሚሾምም ተናገረ። የፋሬስ ንጉሥ ሰናክሬምም ኢየሩሳሌምን ከቦ የስድብ ቃልን በክብር ባለቤት በእግዚአብሔር ላይ በተናገረ ጊዜ የፋሬስ ንጉሥ ሰናክሬምም ኢየሩሳሌምን ከቦ የስድብ ቃልን በክብር ባለቤት በእግዚአብሔር ላይ በተናገረ ጊዜ የፋሬስ ንጉሥ ሰናክሬምን ያጠፋው ዘንድ እግዚአብሔር እንዳለው ለሕዝቅያስ ትንቢቱን ተናገረ። በዚያችም ሌሊት እግዚአብሔር የላከው የመላእክት አለቃ ቅዱስ ሚካኤል ወደ ሰናክሬም ሰፈር መጥቶ ከፋሪስ ሰራዊት 185,000 አርበኞችን ገደለ። የለቅሶ ሰዎች ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አዩ። ሕዝቅያስም ታሞ ለሞት በተቃረበ ጊዜ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር ትሞታለህ እንጂ አትድንም ብሎአልና ቤትህን አዘጋጅ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ፣ ፈጽሞ ጽኑ ለቅሶንም አለቀሰ። ይህን ከነገረው በኋላ የእግዚአብሔር ቃል ወደ ነቢዩ ወደ ኢሳይያስ መጣ። ሄደ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር ጸሎትን ሰማሁ፣ እንባህንም አየሁ። እነሆ በዘመኔ ላይ 15 ዓመት ጨመርኩልህ አለ በለው። ዳግመኛም ስለ እስራኤል መማረክና ከምርኮ ስለመመለሳቸው ትንቢት ተናገረ። የፈሳሽ ውሃንም ምንጭ በማፍሰስ በእጆቹ ላይ እግዚአብሔር ምልክትን ገለጠ። ክብር ይግባውና ስለ መድኃኒታችን ክርስቶስ መከራ ትንቢት ተናገረ፣ እንዲህም አለ። እርሱም በመከራው ጊዜ ነገርን አልተናገረም፣ እንደ በግ ይታረድ ዘንድ መጣ። በግ በሚሸልተው ሰው ፊት እንደማይናገር እንዲሁ በመከራው ጊዜ በሕዝቅያስ ልጅ ከዚህ በኋላ ደግሞ በሕዝቅያስ ልጅ በንጉሥ ምናሴ ላይ ትንቢት ተናገረ። ጣዖትን ስለ ማቆሙና ስለ ማምለኩ ገሠጸው። ስለዚህም ንጉሥ ምናሴ ተቈጥቶ በእንጨት እንጠልጠያ መጋዝ በራሱና በእግሮቹ መካከል ሰነጠቀው። ምስክርነቱንም በዚህ ፈጸመ። ትንቢት እየተናገረ የኖረበትም ዘመን 70 ዓመት ከዚያም በላይ ይሆናል። እርሱም ያስተማረው ክብር ይግባውና ጌታችን ክርስቶስ ከመምጣቱ በፊት በ915 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከሁላችን ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅድስት ሰብለያቲንያ በከሃዲ ንጉሥ ዲዮቅልጥያኖስ ዘመን በሰማዕትነት ሞተች። ይህችንም ቅድስት ዕድሜዋ 9 ዓመት ሲሆን ከሃዲያን ያዟት፣ እጆቿንና እግሮቿን አስረው ከሚነድ እሳት ውስጥ ጣሏት። የክብር ንጉሥ በሆነ በእግዚአብሔር ኃይል ከእሳት ዳነች። ውሃን በተጠማች ጊዜ እግዚአብሔርን ለምናው ውሃን አፈለቀላትና ጠጣች። ክብር ምስጉን የሆነ ጌታችንን አመሰገነችው። ከዚህ በኋላ ነፍሷን በእግዚአብሔር እጅ አደራ ሰጥታ ራሷን ከእሳት ውስጥ ወረወረች፣ ምስክርነቷንም ፈጸመች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሞኖክስ የያዕቆብ የኤጲስቆጶስ አናቲሞስ ደግሞ የባስሊስና
የአረንጦስ የውርዋና የሳውልስ ሰማዕት የሰውላስም መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። መስከረም 6 የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኢሳይያስ ነቢይ ልዑለ ቃል፣ ቅድስት ሰብላትንያ ሰማዕት፣ አባ ያዕቆብ ገዳማዊ፣ ቅዱስ አትናሞስ ኤጲስቆጶስ። ወርኃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን ሀይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻላችሁ፣ እንደ ደምም ብትቀላ እንደ ባዘተው ትጠራላችሁ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታመፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግረዋልና። ኢሳይያስ ምዕራፍ 1 ከቁጥር 18። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።